ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። ህጉን አቁሞ ልመናም ብናወግዘው እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። አሁን እነገሌ ሊመጡ ነው፣ እነገሌ ነጋሪት ጉሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቀ። ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚከፋው። ከሐዋርያት ያልወረስነው ከሐዋርያት ያልተማርነው ፎቶግራፍ ተለጥፎ እነገሌ ሊመጡ ነው። እኔ ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚከፋው። ቤተ ክርስቲያን ውስጥ ሕግና ስርዓቱ ባለበት እሺ ይቀመጥ። አስታውሳለሁ እዚህ ጋር ትንሽዬ ፎቶግራፍ ነበረች። አይ ለዚህ ብለው ይሄንን ሲያደርጉት እየተከራከርን ነው ያደረጉት። ምን ያደርጋል? አሁን እነገሌ ሊመጡ ነው፣ እነገሌ ነጋሪት ጉሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። በዚህ በጽዮን እንኳን ስንት ጊዜ ተቀያየረ የኛ ማስታወቂያ። መጀመሪያ ይመጣሉ የተባሉት ሌሎች ናቸው። ከዚያ ደግሞ ተሰረዘና ሌላ፣ ከዚያ ደግሞ ሌላ፣ ወደ ሶስተኛ ጊዜ መሰለኝ እና ሶስቱም አየር ላይ ውሏል። አንደኛ ያሳጣል፣ ያልመጣውንም ሰው ያሳጣል፣ የቤተ ክርስቲያኒቱንም ክብር ይቀንሳል። እስኪ ንገሩኝ፣ የትኛው ሐዋርያ ነው ፎቶግራፉን በደንብ አድርገው ዘርግተው ይኸው ሐዋርያ ገሌ ሊመጣ ነው የተባለ አለ? በወንጌል ትምህርት አለ? በታሪካችን ውስጥ ካለፉ በኋላ እርግጠኞች ሆነው አባቶቻችን በተጋድሎ ጸንተው የወንጌል አርበኝነታቸው ተረጋግጦ በመሳፍንቱ፣ በመኳንንቱ፣ በባለስልጣናቱ፣ በነገስታቱ ፊት መቆምን ሳይፈሩ ሲገቡ እንኳን ደህና መጣችሁ ተብለው ሳይሆን እየተገረፉ፣ እየተነቀፉ፣ እየታሰሩ፣ እየተንገላቱ በጽኑ መከራ ገብተው ብቻቸውን ገብተው ብዙ አማኞች አስተምረው አሳምነው ከዚያ በኋላ ወደ ሌላው ሀገር ይሄዳሉ። መልሰው በመከራ ያልፋሉ። በትሩፋት በገድል ታሪካቸውን ይፈጽማሉ። የመጨረሻ እረፍታቸው ሲሆን ከዚያ በኋላ ቤተ ክርስቲያን ደግሞ ገድላቸውን ትጽፋለች፣ ታሪካቸውን ትተርካለች፣ በምሳሌነታቸውም ትጠቀምባቸዋለች እንጂ በየትኛውም ታሪካችን ክርስቶስም እየተመላለሰ ሲያስተምር የሆሳዕና ዕለት ብቻ ጉዝጓዝ ተጎዝጉዞለታል። ልብሳቸውን አንጥፈዋል፣ ዘንባባውንም በተመሳሳይ። ከዚያ ውጭ ግን ሲተፉበት፣ ሲቀልዱበት፣ ሲያሽሟጥጡት ያውም ተርበው እያበላቸው፣ ታመው እየፈወሳቸው፣ ዕውራኑን እያበራ፣ ጎባጣውን እያቀና፣ ለምጻሙን እያነጻ፣ ሙታንን እያስነሳ እየተመላለሰ እንኳን በፍጹም የለም፣ የሌለ ነገር ነው። ስለዚህ የሌሉ ነገሮቻችንን ብንጸየፋቸው፣ ብናወግዛቸው፣ ይህንን የተማርነው እርግጠኛ ነኝ አንድም ካለሙ አንድም ከዘመኑ ክርስቲያኖች ነው። ይሄ ነገሌ ሊመጡ ነው፣ ብፁዕ አቡነ ገሌ፣ ብፁዕ አቡነ ገሌ፣ አሁን እኛም ለመር ነው እኮ በቃ። ግን ያሳፍራል። እንዲህ አይነቱን ብንተወው ታቦታተ ሕጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። አሳምኖ በጉዳዩ አምኖ ይመለከተኛል ብሎ እንደውም ዕዳዬን አልከፈልኩም
አስራት በኩራቴን መክፈል አለብኝ ብሎ አምኖ ያ ሰው ማድረግ አለበት፣ ግዴታው ነው። እኛም ግዴታቸውን ብንናገር እኛም ግዴታችንን ብንፈጽም መሳቂያ እንሆንም። ወገኖቻችን አሁን ንግስ ነው ካል የሚታያቸው የወንጌል ትምህርት መሰጠቱ አይደለም፣ ዝማሬው፣ ውዳሴው፣ አምልኮቱ መፈጸሙ አይደለም። ዛሬም ሊለምኑ ነው። ዛሬም በቃ እርዳታ ሊጠይቁ ነው። ስለዚህ ልመናችንን እንዳሁኑ በዚህ ብናደርገው የጎደለንን ነገር ቤታችን ውስጥ ሽፍን ብለን አማኞቻችንን ቀስቅሰን የክብሩ ተካፋዮች እንዲሆኑ፣ ከባሪዎች እንዲሆኑ ነው። እግዚአብሔር ክቡር ነው፣ አክባሪ ፈላጊ አይደለም። ቅዱስ ነው፣ ቀዳሽ ፈላጊ አይደለም። ይቀድሰናል፣ ያከብረናል፣ ያነጻናል። ሰጪ ነው፣ ተቀባይም ነው። ሰጪ ሲሆን ተቀባይ የሆነ ደግሞ እኛን ማቅረቢያ መንገዱ ነው። ሰጥቶ ነው ስጡ የሚለን። ጤና ሰጥቶ ብንታመም አይበለውና ለሕመማችን ጤና ፍለጋ አንዱ ላይ ብንሄድ አይደለም ያለንን ገንዘብ የሌለ ተበድረን እንከፍላለን። ያለን የሌለን ንብረታችንንም ሽጠን እንደገና ወደ ኋላ ልንመለስ እንችላለን። ስለዚህ ጤና ለሰጠን ለሚሰጠን እግዚአብሔር፣ ሀብት ለሰጠን ለሚሰጠን እግዚአብሔር የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር በሚለው መመሪያ መሰረት ከፈጸም ታላቋ ቤተ ክርስቲያን ታላቅ እንደሆነች ከፍ ትላለች። ስም አጠራሯም ታላቅ ነው። ታላቅነቷን ደግሞ ማን ላይፈታተነው ከመናኛ ጋራ ላያወዳድረው እንዲያምን፣ እንዲያሳምን፣ እንዲሳብ፣ እንዲስብ ማድረጉ ከኛ ይጠበቃል ብዬ አምናለሁ። ለዚህ ነው አሁን ሌላው ደግሞ አልፎ አልፎ የሚሰሙ ነገሮች አሉ። እንደ ይህን ያህል አብሬ ካመሸው ዘንድ ወጥመድ እንዳይሆንብንም ፈተናም እንዳይሆንብንም የውስጤንም ላካፍላችሁ ብዬ ነው። አሁን ገበያው ቤተ ክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። ጋብቻ አለ። ጋብቻ ከምስጢራት አንዱ ነው። ስርዓተ ተክሊል በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍለዋቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቀ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ እቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ
መስጠት አልችልም፣ የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም። እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይህን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰል። ከትናንትና ወዲያ ዛሬ ሙሉውን እንደጨዋ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለስ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው። አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋ፣ በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ባየሁት፣ እኔ ያየሁትን ነው የምመሰክር፣ ያላየሁትን መናገር አልችልም። ያየሁትን ያረጋገጥኩትን ደከመን ሳትሉ፣ ሌላው ቀርቶ እንደው እራት እንኳ ሳትበሉ ያደራችሁበት ጊዜ እንዳለ ትናንትም ምንም ሰምቻለሁ። ካስተናጋጅም ከኛም ጉድለት ወይም የቀደመ ተመግቦ ወደኋላ እዚህ ደግሞ ደፋ ቀና ያለ አልፎት ጾም ያደራችሁበት ጊዜ እንዳለም ተረድቻለሁ። የሚቀርበውን እንኳ ይህን ያህል እየጮኻችሁ ይህን ያህል እየደከማችሁ ያውም በሙቀት በዚህ አዳራሽ ናችሁ የተሻለ ነገር ሰው ማግኘት ያለበትን ዕለታዊ ምግቡን እንኳ በተመጣጠነ አልቀረባላችሁም። ግን እግዚአብሔር መንፈስ ቅዱስ መግቧችኋል። እናንተም ከእግዚአብሔር ክብርን ለመቀበል የእግዚአብሔርን ልዩ ጸጋ ለመጎናጸፍ የእግዚአብሔርን ቸርነት ፈልጋችሁ ስላደረጋችሁት ይጎደለ ብላችሁ ምንም አላጉረመረማችሁ። በሌላ መልኩ ብትመጡ ኖሮ ውሃም ለምን አልቀረበም? አሁን እዚህ ውሃ የለም። እዚህ ጋር የምታዩት ውሃ ለድጋፍ ነው የቀረበ እንጂ ለመጠጥ አይደለም። በዓለም ውስጥ እያየን ነው። 5 ደቂቃ ተናግሮ ትንሽ መጠጣት አለበት አይደለም? አሁንም ትንሽ ተናግሮ ትንሽ መጠጣት አለበት። ይህን ያህል እየተናገረ አልጠጣም። ይህን ያህል እየዘመራችሁ ውሃ የለም። ምክንያቱም እዚህ ይሄ አዳራሽ አገልግሎቱ ለወንጌልና ለወንጌል ብቻ ስለሆነ ውሃ፣ ቆሎ ወዘተርፈ እዚህ ጋር ምግብ አይገባም። እንደ አንድ ቤተ መቅደስ ስሙንም አይታችሁት ከሆነ ወንጌለ መንግስት ነው። ወንጌለ መንግስት ነው። ስለዚህ ባጭሩ ወንጌለ መንግስት ነው። የእግዚአብሔር የመንግስቱ ወንጌል መንግስተ ሰማያት የምንወርስበት የሚነገርበት ስለሆነ ወንጌል ደግሞ ክቡር ስለሆነ ክቡሩን በክቡር ቦታ ማስተላለፍ ስላለብን ለዚህ ነው እዚህ ውሃ ቆሎ እንኳ ያላቀረብ እንጂ እንዲያ ቢል እንቅልፉም ይርቃል። ግን ሳይቀምሱ ሳይጠጡ ምንም ነገር ብቻ በዝማሬ በእልልታ በማስተባበር ይህን ያህል መቆየት ከመንፈስ ቅዱስ የተሰጠ ልዩ ጸጋ ነው። በዚህ መንፈሳዊ ኩራት ተሰምቶኛል። ሁላችሁንም እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ስለዚህ ቤተ ክርስቲያን ሌላ ነገር አያስፈልጋትም። አንድ ጊዜ በእኔ አጠራር ገብረ ኢየሱስ ወይም ዶክተር አለማየሁ የተናገሩትን ሁልጊዜ አስታውሰዋለሁ፣ ማልረሳው። ከገዳማችን አንድ ውስጥ እጽዋት ተቆርጠው ያሉ። እንግዲህ ስለ እጽዋት እሳቸው ምን እንደሚሉ እንዴት መከራቸውን እንደሚያዩ ታውቃላችሁ። እጽዋቱ ተጨፍጭፈው በዚያ ላይ ደግሞ የማያስፈልግ መርዛማ አፈር ከሌላ ተቆፍሮ የወጣ መጣያ ያጡ ሰዎች
እዚያ ጋር አስፈቅደው ረግረጉን ለመሙላት ሲታገሉ ያያሉ። ያንን ሲያዩ ቀጥታ እሳት ልሰው እሳት ጎርሰው ተበሳጭተው እኔ ዘንድ ነው የመጡ። እኔም ማውቃቸው በትህትናቸው ምን ብለው ነው። የዛ ቀን ግን ምንም ራሳቸውን አያውቁት። ግልጹን ነው የምናገረው። እና ምን ሆነው ነው እንዴት ነው እላቸው። እንዴት እንደዚህ ይሆናል እርስዎ ባሉበት ሲል ምንድን ነው እዚህ ቦታ እሺ እንሂድ ነው ያልኩኝ። በጣም የምናከብራቸው ትልቅ የቤተ ክርስቲያን ልጅ ስለሆኑ ከዛ በሬያቸው ሄድኩኝ። አየው። በእርግጥም ያስቆጣል። በእርግጥም ሊደረግ የማይገባው ነገር ነው። በዚያ ላይ እንዳለን በብስጭት ላይ ብስጭት። እኔ አሁን እሳቸውን ለመጥቀስ የፈለግኩበት አንድ አጥማቂ ነኝ የሚሉ ሰው እኔ ከያዝኩት መስቀል ይበልጣል ቢላ ነው። በዚያም ላይ ደግሞ የተጣመመ የጎበጠ ቢላ ነው። የሽንኩርት መክተፊያ ቢላ አይነት አለ አይደል? በጣም የጎበጠ ነው እና በዚያ ላይ ደግሞ በጣም የዛገ ነው እና ታምር ተፈጠረ ይሉናል ቀረብ ብለው። ይኸው ብፁዕ አባታችን ታምር ተሰርቶ እዚህ ቦታ ይላሉ። እሳቸውም እየሰሙ ነው። ምን ታምር ተፈጠረ አልኳቸው። ይሄ ቢላ በትውከት ነው ይወጣላቸው አሉ። በትውከት በማስታወክ ይሄ ቢላ ከሆዳቸው ወጣ እና ግርም ይላል። አንዳንድ ጊዜ ለእግዚአብሔር የሚሳነው ነገር የለም። ግን እንግዲህ ከዚህ እንዲሆኖ ይሄ ጎባጣ ቢላ በትውከት እንዴት ነው የሚወጣ? በማስታወክ እንደ ሰውኛ ትንሽ ይፈትናል። ቢላውን ያየ ነው ይሄ የሚገባው እና በስጨት ብለው አይ አሁን ለወርቅ ሌላ የዛገ ማስታወቂያ ይወጣል። ለወርቅ የዛገ ይችን ስንዱ የሆነች እመቤት፣ ይችን ሁለንተናዋ ምሉ የሆነ እመቤት እናት ቤተ ክርስቲያን በዚህ ነው እናንተ የምታስተዋውቋት? ይህንን ነው የምታቀርቡ ብለው በጣም ያዘኑት ሐዘን የተናገሩት። እሳቸው የተናገሩትን ሙሉ በሙሉ አረፍተ ነገሩን አልተናገርኩትም፣ ስሜቱን ነው እንጂ እሳቸው ሲናገሩት ለየት አድርገው እና አንዳንድ ጊዜ ቤተ ክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የእኛን ተልእኮ አንገት የሚያስደፋ የማይሆን ወሬም ባናወራ የሌለም ነገር ባንፈጠር ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተ ክርስቲያናችን፣ ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ። ተባዮች ይወጣሉ ከባብ ጀምሮ እስከ ሌላ ድረስ። አይሆንም ማለት አይደለም። ግን ያ የዛገው ቢላ እንግዲህ አማኝ ነኝ ብዬ ከማምነው አንዱ በእምነቴ ጥርጥር የለብኝም። ማንም በእምነቴ እንዲፈትነኝ አልፈልግም። ምናልባት ሰው ነኝና ደካማነት በልዩ ልዩ መንገድ ይኖረኛል፣ ሊኖረኝም ይችላል። እምነት ግን እምነት ነው። እምነት ግን እምነት ነው። አማኝ ነኝ ብዬ የማምነው ሰው ይሄ በዚህ ነው የወጣ ቢባል ትንሽ ይከብዳል። መርፌ ወጣ ቢባል ከዚህ ቀደም አይቻለሁ ሐረር ላይ አምኛለሁ ሊሆን ይችላል። ምክንያቱም ወሮሮ ሊያስወጣው ይችላል። ግን እንዲህ የጎበጠ ቢላ ምን ያለ ከዚህ እንዲወጥቶ እዚህ ላይ እንዴት ተቃና? ወይ በዚህ ሾለከ ቢባል እሺ በስር ግን እዚህ ደርሶ እንደዚህ ወጣ የሚለው ነገር በፍጹም አጠራጣሪ ነገሮች እና ግነት ለመፍጠር እንዲሆነ እንዲህ ተደረገ የሚባሉ ነገሮች ቤተ ክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናርቃቸው። ስለዚህ ልመና አንዱና ትልቁ የቅድስት ቤተ ክርስቲያንን ክብር የነካ የሚነካ ብዙዎችም ለጽድቅ መጥተው አስራት በኩራታቸውን ይዘው መጥተው ደስ ብሏቸው እግዚአብሔርን አምልከው አመስግነው መባ ስጦታቸውን ሰጥተው ወንጌል ተምረው ለመሄድ ይመጣሉ። ችክ ያለ ልመና ይመጣል፣ ነገሩ ያልቃል። ከዚያ በኋላ አያሳየን ብለው ደርሰው ነው የሚመጣ። አይታችኋል። አሁን ብዙ ሰው ታቦተ ሕጉ እኮ እስከሚገባ እኮ መቆየቱን ትቶታል። ታቦተ ሕጉ ቆሞ ግር ብሎ ነው የሚሄድ ተመልሶ። ተሎ አይለቁንም እነዚህ ካህናት ነው፣ ወደ ልመና ነው የሚገቡ ነው። መርሐ ግብራችንን ያወቁ ሰዎች ግን ንቅንቅ አለው። እንደውም ደስ ብሏቸው አስቀድሰው ታቦተ ሕጉን አስገብተው መክፈልት ቀምሰው የተገኘውን በረከት ተቀብለው ነው የሚመለሱት። እና የኛ ያልሆኑ ስራዎች እንዳንሰራ